قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله تعالى وبركاته. ودندموج إن أهتوج إن شاء الله بزاري وكفل كزياتين زدنا سمنتين وكفلاتين هنا بلفو تمرتاج لاي نفسنا عين እንዴት እንደሚተአከድባቸው ነበር ስንመለከት የነበረው። በዛሬው ክፍለ ጊዜያችን ደግሞ ነፍስና አይን ሲተአከድባቸው መስፈርቶች አሏቸውና መስፈርቶቻቸውን ምናይ ነው የሚሆነው። አንደኛው መስፈርት ወደ ضمير መضيፍ አለባቸው። جاء زيد نفسه ነው የሚባለው። ነፍሱሁ አያችሁ፣ ይሄ አንዱ ነው። ሁለተኛ ይሄ ضمير ሙአከዱ ጋራ ሙጣበቃ ማድረግ መቻል አለበት ማለት ነው። ሙአከዱ ሙፍረድ ሲሆን እሱ ሙፍረድ፣ ሙአከዱ ጀምዕ ሲሆን ወይም ሙሰና ሲሆን ضميሩም ጀምዕ ነው የሚሆነው። جاء زيدان انفسهما ይባላል። جاء زيدون انفسهم አያችሁት ምን ተደረገ ማለት ነው። ضميሩ هم هما هو ሙአነስም ሲሆን እንደዛው جاءت هند نفسها جاءت هند نفسها ነው የሚባለው እና በእነዚህ ተውኪድ በመናረግበት ጊዜ ወደ ضمير መضيፋቸው አይቀሬ ነው። አይንም እንደዚሁ ነው። አይኑሁ አይኑሁማ አይኑሁም አይኑሃ አይኑሁማ አይኑሁና ለሴቶች ሲሆን ማለት ነው። አዕዩኑሁና ይባላል። ይሄ ضميሩን በተመለከተ ነው አሁን ያነሳሁት። ራሳቸውን በተመለከተሳ ነፍስ ያለውንና አይን ያለውን ቃል ራሱን በተመለከተሳ ራሱን በተመለከተ መጀመሪያ እነሱ ሙአከዱ ሙፍረድ ሲሆን እነሱም ሙፍረድ ነው የሚሆኑት። ሙአከዱ ሙፍረድ ሲሆን እነሱም ሙፍረድ ነው የሚሆኑት። جاء زيد نفسه ይሄው ነፍስ ሙፍረድ ነው ማለት ነው። አይንም እንደዛው ሙፍረድ አይኑሁ ነው የሚባለው። ሙአነስም ሲሆን እንደዛው ሙፍረድ ከሆነ ያው ሙፍረድ ነው። ነፍሱሃ አይኑሃ ነው የሚባለው። ጀሚል ሙአከዱ ጀምዕ ሲሆን ሙአከዱ ጀምዕ ሲሆን እነሱም ይጀምዓሉ። أفعل بالو يجمعلو. جاء الزيدون أنفسهم أنفسهم أيوه جمع تدرجكم. جاء الهندات أنفسهن إبالة أنفسهن إبالة. طيب سلزي مؤكد جمع سيهون مذكر ميهون مؤنث عيننا نفسم جمع يتدرجالون. طيب مؤكد مثنى كهون الساعة يعني سوستين تنقرنا يعلو. عندنا مفرد ማድረግ ይቻላል። جاء الزيدان نفسهما ضميሩ ያው ለተስኒያ ነው የሚሆነው። ራሳቸውን ነው መፍረድ ያልኩት ነፍሱ ማለት ይቻላል። ሁለተኛ ጀምዕ ማድረግ ይቻላል እነሱን። جاء الزيدان انفسهما ይቻላል። ሶስተኛ ሙፈና ማድረግ ይቻላል። جاء الزيدان نفسهما ማለት ይቻላል። ከነዚህ ከሶስቶቹ ጀምዕ ማድረግ የተሻለ ነው። ቀጥሎ ሙፍረድ ማድረግ የተሻለ ነው። ሙሰና ማረክ ضعيف ነው የደከመ ነው። ሙጣበቃ ከመኖሩ ጋር እኮ ነው። ምክንያቱም ምንድነው ብለው ሲያነሱ እንዲህ ይላሉ። ሁለት ዓላመተ ተስኒያ አንድ ቦታ ላይ እንደመጣ ይወሰዳል ይላሉ። ሙአኪድና ሙአከድ እንደ አንድ ነገር ነው የሚወሰዱት። ሙአኪድና ሙአከድ እንደ አንድ ነገር ነው የሚወሰዱት። واضح እንደ አንድ ነገር ከተወሰዱ ደግሞ አንድ ቦታ ላይ ሁለት ዓላመተ ተስኒያ አይመጣም። ከዚህ አንፃር በማየት ሁለት ዓላመተ ተስኒያ አንድ ቦታ ላይ መሰብሰብ ክብደት ስላለው ተስኒያ አለማድረጉ የተሻለ ነው ብለው ያስቀምጣሉ ማለት ነው። ስለዚህ አይን እና ነፍስ ሲተአከድባቸው በዚህ መሰረት ነው የሚደረገው። እነሱ የሚሰኑበት አጋጣሚ ያለ፣ ሙፍረድ የሚደረጉበት አጋጣሚ ያለ፣ ጀምዕ የሚደረጉበት አጋጣሚ ያለ፣ ضميራቸውም እንደዚሁ ሙጣበቃ ለሙአነስ ለሙዘከር ለሙሰና ለጀምዕ የሚሆንበት አጋጣሚ አለ ማለት ነው። طيب ቀጥሎ ምን ይላል?
ወኩሉን ወአጅመዑ ኩልና አጅማዕናቸው ደግሞ ይላል። ወዩአከዱ ቢሂማ ኩልና አጅማዕ ባለው የሚተአከድባቸው ሊረፍዒ ተወሁሚ ልኹሱሲ ፊማ ዛሂሩሁ ልዕሙሙ ሊረፍዒ ተወሁሚ ልኹሱሲ ፊማ ዛሂሩሁ አልዕሙም አንድ ነገር ጥቅል ሆኖ ሲያበቃ ዛሂሩ ላይ የምንወስደው ሁሉም የሚል መልእክት ነበረው። ነገር ግን በከፊል ለማለትም ያስመቻል፣ ለመቀነስም ይመቻል። ስለዚህ እንዳይቀነስ ብለህ ኩልና አጅማዕን ትጠቀማለህ ማለት ነው። ጃአል ቀውሙ ኩሉሁም ትላለህ፣ አጅመዑን ብለህ ታመጣለህ። አልቀውሙ የሚለው ለ20 ሰው ለ100 ሰው ከሆነ ጃአል ቀውሙ ስትል 50 ሰው ሊሆን ይችል ነበረ። አንተ ምን ትላለህ? ኩሉሁም በአጠቃላይ መቶዎቹ ናቸው ለማለት። አጅመዑን የሚለውንም ትጨምረዋለህ። ስለዚህ ኩልና አጅማዕ መሰሎቻቸው አልፋዘል ኢሓጣ ይሏቸዋል። በእነሱ ተውኪድ የሚደረገው አሁን ላልኳችሁ ነገር ነው። ሊረፍዒ ተወሁሚ ልኹሱሲ ፊማ ዛሂሩሁ ልዕሙም የአረፍተ ነገሩ በቀጥታ የምንወስደው ትርጉም አጠቃላይ ነው። ነገር ግን ራቅ ያለ ትርጉም ወይም በሁለተኛ ደረጃ የምንወስደው ትርጉም ለከፊል ሊሆን ስለሚመች ላለመክፈል ሲባል ነው ኩልና አጅማዕን የምናመጣው ማለት ነው። ባጭሩ አንድ አረፍተ ነገር ሁለት ትርጉም ይኖረዋል። አንደኛው ትርጉም ቀድሞ የሚመጣ ይሆናል። ሁለተኛው ትርጉም የሁለተኛ ትርጉም ይሆናል፣ ራቅ ያለ ማለት ነው። ቀጥታ ሰውየው ሲሰማ የሚወስደው የመጀመሪያውን ትርጉም ነው። ነገር ግን የሁለተኛውንም ትርጉም ስለሚያስመች ያን ሁለተኛውን ላለማምጣት ሲባል ነው ኩሉሁም የሚባለው። ጃአል ቀውሙ ኩሉሁም አጅመዑን ይባላል። ጠይብ በእነሱም አሁን ተውኪድ ለማድረግ መስፈርት አላቸው። አንደኛ ከመስፈርታቸው ውስጥ የሚተአከደው ነገር ሙሰና መሆን የለበትም። ተግባባል። ሙሰናን ነገር በኩልና በአጅማዕ አይተአከድም። በነፍስና በአይን ይተአከዳ ብለናል። ለኢሓጣ በኩልና በአጅማዕ ሙሰናን ነገር ማዕከድ አይቻልም። ጃአ ዘይዳኒ ኩሉሁማ አይባልም። ታዲያ ኢሓጣ ሲፈለግ ሙሰናው ላይ ምንድን ነው የሚሆነው የሚለውን እንመጣበታለን። አንድ በሉ ይሄን ከመስፈርት ውስጥ። ሁለተኛ የሚተአከደው ነገር ተጀዝኡን የሚቀበል መሆን መቻል አለበት። መከፋፈልን የሚችል ለምሳሌ 100 ሰው ያለውን እኮ 50 ሰው መክፈል ይቻላል። አያችሁት? ስለዚህ ጃአል ቀውሙ ስትል ለ50 ብቻ እንዳታደርገው ነው ኩሉሁም የመጣው። መከፋፈል የማይችል ነገር ከሆነ አንድ ነገር ከሆነ ኩሉ አይባል። ለምሳሌ ጃአ ዘይድን ኩሉሁ አይባል። ዘይድ መጣ፣ ሁሉም ዘይድ መጣ ስትል እሱ መከፈል የሚችል ነገር እኮ አይደለም። እሱ አያችሁት? መጣ ካልክ ራሱ ነው የሚመጣው፣ ያ ነገር የለውም። የሁለተኛ ትርጉም እዚህ ጋር አይመችም ማለት ነው። እና መከፋፈልን የሚችል መሆን አለበት። ባይሆን መከፋፈልን የሚችል ስንል ሁለት አይነት ነው። አንደኛው ቢዛቲሂ ይሆናል፣ ሁለተኛው ቢኒስበቲ ሊዓሚሊሂ ይሆናል። ጃአል ቀውሙ ኩሉሁም ፈሰጀደ አልመላኢከቱ ኩሉሁም፣ ይሄ ቢዛቲሂ መከፈል የሚችል ነው። አልቀውም ለሁለት መክፈል ትችላለህ፣ አልመላኢከቱ ለሁለት መክፈል ትችላለህ። እሽተረይቱ ልዓብዳ ኩለሁ እሽተረይቱ ልኪታበ ኩለሁ ልል እችላለሁ። ይህንን ኪታብ ሁሉንም እኔ ገዝቼዋለሁ። አንድ ኪታብ እኮ ነው። ሁሉንም ማለት የጋራ አይደለም። ሁሉም ራሴ ነኝ የገዛሁት። ለምሳሌ አንተ 50 ብር እኔ 50 ብር አዋተን የጋራ አንድ ኪታብ ልንገዛ እንችላለን። ያኔ ሁሉም የኔ ነው ማለት አልችልም። ስለዚህ እሽተረይቱ ልዓብዳ ይህንን ባሪያ ገዛሁት፣ ኩለሁ ሁሉንም ገዛሁት ስል ምንድን ነው ያሰብኩበት ማለት ነው? በራሴ ብር ነው ሁሉንም የገዛሁት፣ ጓደኛ የለም፣ ሸር አይደለም ማለት ነው። ተግባባን? ስለዚህ ሁለተኛው መስፈርት አን የኩነ ቃቢለን ሊተጅዚአ መከፋፈልን የሚቀበል መሆን አለበት። ኢማ ቢዛቲሂ ወኢማ ቢኒስበቲ ሊዓሚሊሂ መቀባበል የሚችል መሆን አለበት ማለት ነው። ይሄ ሁለተኛው መስፈርት ይሆናል። ሶስተኛው መስፈርት ቅድም እንዳልነው ወደ ዶሚር መضየፍ መቻል አለባቸው። ልክ ነፍስና አይን ላይ እንዳነሳው ኩሉ ሃ ጃአቲል ቀቢለቱ ኩሉ ሃ እሽተረይቱ ልዓብዳ ኩለሁ ወደ ዶሚር ተضይፋል እኮ ተግባባን። طيب جاء القوم كلهم هم መምጣት አለበት፣ የግድ ነው። لابد من المطابقه ከዛኛው ጋራ የተጋጠመ የሆነ ضمير ማምጣት ግድ ነው። ወደ ضمير መضየፉ ግድ ነው የሚሆነው። ወደ ضمير መضየፉ ግድ ነው የሚሆነው። ያ ضمير ደግሞ እንደ አራተኛው ሰዱት ሙአከዱ ጋር ሙጣቢቅ ነው የሚሆነው። ሙፍረድ ሲሆን ሙፍረድ፣ ጀምዕ ሲሆን ጀምዕ፣ ሙሰና ሲሆን ሙሰና። ሙሰና እንኳን ኩል ላይ የለም፣ እነኪላ ላይ የምንመጣበታለን። እሱን ጀምዕ ሲሆን ጀምዕ፣ ሙዘከር ሲሆን ሙዘከር፣ ሙአነስ ሲሆን ሙአነስ ሙጣበቃ ሆኖ መምጣቱ የግድ ነው የሚለው ማለት ነው። እነዚህ መስፈርቶች ሲያሟሉ በኩልና በአጅማዕ ተውኪል ይደረጋል ነው። طيب ሙአከዱ ባይሆን ሙአከዱ አጅማዕን በተመለከተ ሙአከዱ ሙፍረድ ከሆነ አጅማዑ ይባላል።
ጀምዕ ለሙዘከር ከሆነ አጅመዑን ነው የሚባለው ቢልዋው ነው የሚመጣው ፈሰጀደ መላእክቱ ኩሉሁም አጅመዑን ነው የሚባለው ማለት ነው طيب ሙአከዱ ደግሞ ሙአከዱ ሙአነስ ከሆነ ጀምዓ ነው የሚባለው جاءت القبيلة كلها جمعاء ብለህ ነው የምትጠቀመው አጅመዑን አይደለም جمعاء ወደሚለው ይቀየራል ፈዕላ ሐምራ በይضاء እንደምንለው ማለት ነው طيب مؤكد مؤنث ሆኖ ጀምዕ ከሆነ ደግሞ ሙሰና መጭም አይሆንም ብለናል مؤكد مؤنث ሆኖ ጀምዕ ከሆኑ ደግሞ ጁማዑ ነው የሚባለው جاءت النساء كلهن ጁማዑ ብዬ ነው የምጠቀመው ጀሚል እንግዲህ በኩልና በአጅማዕ ሲተአከድባቸው ትርጉሙም አሁን ባልኩት መሰረት ይሆናል ከዛ ተከትሎ ደግሞ መስፈርታቸውም አሁን በተነሳው መስፈርት ይሆናል ማለት ነው طيب ሙሰና ከሆነ በኩልና በአጅማዕ አይተአከድም ብለናል የሚተአከደው በማን ነው በኪላና በኪልታ እንደምትለው جاء زيداني كلاهما جاءت الهنداني كلتاهما ብለና የምትጠቀመው ተግባባን ለሙአነሶቹ ኪልታን ትጠቀማለህ ለጀምዖቹ ለወንዶቹ ደግሞ ኪላን ትጠቀማለህ ኪላሁማ ኪልታሁማ ተብሎ ነው የሚጠቀመው አሁንም እነዚህ ኪላና ኪልታ ሙአነስ ወይም ይሁን ሙዘከር ሲደረግባቸው ሲተአከድባቸው መስፈርት አላቸው ከመስፈርታቸው ውስጥ አንደኛ በኪላና በኪልታ ሲተአከድ አንደኛ መስፈርት ምንድነው የሚደረገው ሙአከዱ ነገር ሙሰና መሆን መቻል አለበት ባለፈው እንዳልነው ሙአከዱ ነገር ሙሰና መሆን አለበት የነኩልና አጅማዕ ደግሞ ሙሰና እንዳይሆን ያለው የነዚህ ምን መሆን አለበት ሙሰና መሆን አለበት ሙፍረድ በእነሱ አይተአከድም ጀምዕ በእነሱ አይተአከድም ተግባባን ሙፍረድ በኪላ ማዕከድ አይቻልም ጀምዕንም በኪላ ወይም በኪልታ ማዕከድ አይቻልም ላቡደ ሚን ከውኒሂ ሙሰና ይሄ አንዱ መስፈርት ይሆናል ሁለተኛው አን የሑለ መሐለሁማ አልሙፍረድ ቦታቸው ላይ ሙፍረድ መምጣት መቻል አለበት ቦታቸው ላይ ሙፍረድ የሚመች መሆን አለበት ለምሳሌ اختصم الزيداني اشترك الزيداني እዚህ ቦታ ላይ አሁን ክላሁማ ኪልታሁማ ይባላል ምክንያቱም ተውኪዱ እዚህ ጋር ፋይዳ የለውም ጥቅም የለውም በእነሱ የሚተአከደው ነገር እኮ ለመክፈል የሚመች ሆኖ እንዳይከፈል ለማድረግ ነው አይደለም እንዴ እና الزيداني اختصم الزيداني اشترك الزيداني ያልከው المعنى هذا اشتراك የሚባለው اختصام የሚባለው ነገር አንድ ሰው ብቻ የሚሰራው ነገር አይደለም ጭቅጭቅ እኮ ማለት ነው ጭቅጭቅ ማለት ሁለት ሰው ይፈልጋል ማለት ነው የጋራ መጋራትም ካልክ ሁለት ሰው ይፈልጋል ማለት ነው ሶፍ መስራት ለምሳሌ ሶፍ ካልክ ሁለት ሰው ይፈልጋል ማለት በአንድ የሚረጋግጥ አይደለምና ان يحل المفرد محلهما ማለት ይሄ ነው ሌላውን መስፈርት ከአፍታ በኋላ እናያለን السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته كلانا كلتا مسفرتاتشو يقدرون مثنى هنا لبت مؤكد بوتا لاي مفرد ሊቀመጥ መቻል አለበት እነዚህ ሁለት መስፈርቶች ናቸው ሶስተኛ መስፈርት የሙስነድ ኢለይህ ማዕና አንድ መሆን አለበት የሙስነዱ ማዕና አንድ መሆን አለበት ይገባችሁ قام زيد وذهب عمرو كلاهما ማለት አይቻልም قام زيد وذهب عمرو كلاهما ማለት አይቻልም ምክንያቱም ይሄ ወደ ዘይድ ቃማ ነው ወደ አምር ذهب ነው ሙስነድ ማለት ፊዕሉ ማለት ነው ዘይድ ቆመ ያኛው ሄደ ነው አያችሁታል ሄደና ቆመ የሚገናኝ ነገር አይደለም ሙስነድ ማለት ذهبና ቃማ ያለው የሱ ትርጉም አንድ መሆን አለበት ቃመ ዘይዳኒ كلاهما ነው የምትለው ለሁለታቸውም ቃማ ሁለታቸውም ቆሙ ለማለት ነው የሚፈልገውና ይሄ ሌላኛው መስፈርት ይሆናል ማለት ነው አራተኛው ዶሚር በእነሱ መቀጠል አለበት ወደ ዶሚር መضيፍ አለባቸው ለማለት ነው كلاهما كلتاهما ወደ ضمير መضيፍ አለባቸው ያ ዶሚሩም እንደዚሁ ሙጣበቃ ነው የሚያደርገው እንጂ ከሙጣበቃ ውጭ ሊሆን ሌላ ሊሆን አይችልም ማለት ነው طيب قال المصنف رحمه الله وتوابع اجمع يا اجمع ተከታዮች ናቸው ደግሞ አለ የአጅማዓ
ተከታዮች ናቸው ምንም ይሆኑት የሚተአከድባቸው الفاظ معلومه የተባሉት ናቸው እየተቆጠሩ ያሉት وتوابع اجماعا ተከትለው የሚመጡ ይሄ ተዋቢዕ ከሚለው የምትወስዱት ነገር አለ اجماعا ተከትለው የሚመጡ ይቆጠራሉ እዚ وهي اكتع وابتع وابصع ብሎ ያስቀምጣቸዋል መተል ላይ እነዚህ اجماعا ተከትለው የሚመጡ ናቸው ማለት ነው ተዋቢዕ የሚለውን ቃል ከመጠቀሙ ምን ወስደው ነገር አለ አንደኛ ምን ወስደው ብቻቸውን አይተአከድባቸውም የሚል ነው ምክንያቱም اجماعا ነው የሚከተሉት ማለት ነው اجماع መጥቶ እንደገና እነዚህ አብሳ አክታ አብታ ያልናቸው ይመጣሉ ማለት ነው አንድ ሁለተኛ ወተዋቢው اجماع ሲባል በአንድ ላይ ሲመጡ اجماع መቀደም አለበት እነሱ ተከትለው መምጣት ያለባቸው በአንድ ላይ በሰበሰብኩበት ጊዜ ማስቀደም ያለብኝ ማን ነው اجماع ነው ሌሎቹስ ተከትለው መምጣት አለባቸው የሚል መልእክት አለው አዎ አሁን ይሄ መጨረሻው ትክክል ነው የመጀመሪያው ግን ለብቻቸው አይተአከድበትም ያለው መذهب ግን فيه خلاف ጭቅጭቅ አለበት بعضዎቹ ይፈቅዳሉ قال الشاعر ለተገኘበት ወይም ለተገኘበት ምሳሌ ሲያስቀምጡ እንዲህ ይላሉ ያ ለይተኒ كنت صبيا مرضعا ይላል አንዱ ገጣሚ ነው ህፃን ልጅ በሆንኩኝ እመኛለሁኝ ጡት የሚጠባ ህፃን ልጅ በሆንኩኝ እመኛለሁ تحملني الذلفاء حولا اكتع ምታምር ቆንጆ ሴት ምትሸከመኝ ሆንኩኝ አመቱን ሁሉ አለ እሱ የፈለገው ህፃን መሆኑን ሳይሆን እሱ አንድ ትይዘን የፈለገው የራሱ ዓላማ ነው ግን ቋንቋዊ መልእክቱ ምንድነው حولا اكتع حولا የሚለው አሁን اكتع ባለው ተአክዶ መጣ اكتع የሚለው የአጅማዕ ተዋቢዎች ነው አሁን እንቀራዋለን ስለዚህ አሁን ምን ሳይሆን መጣ ማለት ነው አጅማዕ ሳይቀደመው በአክታዕ ብቻ ተውኪድ ተከናወነ ማለት ነው በአክታዕ ብቻ ምን ተከናወነ ተውኪድ ተከናወነ ማለት ነው ተግባባን ስለዚህ አጅማዕ ከለለ በእነዚህኞቹ አይተአከድም የሚለው አባባል ሁሌ ማለት አይቻልም አንዳንዴ ዝም ብሎ ሊመጣ ይችላል ማለት ጀሚል ሁለተኛ ግጥሙን በተመለከተ ነኪራም ተአከደበት ባለፈው ትምህርት ላይ وتعريفه ብሎ ወተንኪሪህ ያላለበትን አንስተናል ወተንኪሪህ ሳይል ይቀርበት ነኪራና ያከድምና ሁሌ ማዕሪፋ ብቻ ነው የሚሆነው ብለን ነበር እኮ የበስሪዎች መذهب ብለን ግን የኩፍዮች መذهب ነው ትክክለኛው ይሄ ግጥም ለነሱ ይመሰክርላቸዋል ማለት ነው طيب ተዋቢው اجماع ማለት ይሄ ይሆናል وهي ተዋቢው اجماع የሚባሉትን ነገር ስንወስዳቸው እርሷ አንደኛይቱ አክታዑ ያልከው ነው አክታዕ የሚለውን ትርጉሙን ስንወስደው من تكتع الجلد ይሄ ቆዳው ኩምትርትር አለ ማለት ነው በሌላ አነጋገር ፌስታል ነገር ሳት ላይ ብትጥለው ኩምትርትር ያለ ኩምትርትር ያለ ምን ማለት ነው ስብስብ ይያለ ነው ማለት ነው ስለዚህ አጅማዑና የሚለውና አክታዑና የሚለው ማዕናው ግንኙነት አለው ማለት ነው የማዕና ዝምድና አላቸው جاء القوم كلهم اجمعون اكتعون ላለው እንደትርጉም ሁላቸውም ማለት ነው በቃ ባጭሩ ሁላቸውም መጡ ለማለት ነው طيب ሁለተኛ ወአብታዑ አብታ ያልነው ነው አብታ من البتع በትዕ ከሚለው የመጣ ቃል ነው በትዕ ማለት ትርጉሙ ምንድነው وهو طول العنق አንገት መርዘም ማለት ነው በትዕ ብሎ ማለት የአንገት መርዘም ማለት ነው ግን አንገት ሲረዝም በተለይ ከብቶች ላይ ግመሎችን አይታችኋቸው ከሆነ አንገታቸው ረጅም ስለሆነ ሩቅ የሆነውን እየሰበሰቡ የመብላት አቅም ይኖራቸዋል ስለዚህ የአንገት መርዘም መሰብሰብ የሚል ትርጉም ያመጣል يلزمه الجام ሩቁን ነገር የመሰብሰብ ባህሪ ሊኖረው ይችላል ማለት ነውና አብታዑን ማለት አጅማዑን የሚለውን ትርጉም ይዞ ይመጣል ማለት ነው ሶስተኛው ወአብصዑ ያልነው ነው ወهم من البص ከሚለው የመጣ ነው ወሆ اجتماع العروق ትርጉሙ ደግሞ በስ ማለት የላበት መሰብሰብ ማለት ነው እዚህ ጋር ትርትር ይላሉ አይታችኋቸው ትር ካለ በኋላ ወደ መፍሰስ ይሄዳል ስለዚህ መሰብሰብ አለ እዚህ ጋር ኮላበት ትር ያለው ለምንድን ነው ስለተሰበሰበ እኮ አይደለም እንዴ ስለዚህ እንግዳስ የጀምዕ ማዕና እዚህ ጋር አለ መቱን አቀማመጡን በተመለከተ አክታዑ ብሎ አብصዑ ከዛ አብታዑ የሚለውን መጨረሻ ቢያደርገው ተሻለ ነበር ይላል አክታዑ አብصዑ አብታዑ መጨረሻ ላይ አብصዑ መቀደም ነበረበት ማለት ነው ለምንድን ነው ይሄን ያሉበት ምክንያት لأن معنى الجمعية في أبصع ميلو قال لاي يجمع معنى أصراح كل سنة أبتع لايكو አንገት መርዘማል አንገት ሲረዝም ደግሞ ሩቁን ይሰበስባል ብለን ነው የመሰብሰብ ማዕና ያመጣ ነው
እንጂ በቀጥታ የመጣ ትርጉም አይደለም። ወይ አንገቱ የረዘመው اجتماع العروق እዚህ ጋር ያሉት አንገቱ የተሰራበት አካላቶች ጅማቶቹ ስጋዎቹ ስለተሰበሰቡ ነው ብለናልና የቀጥታ አይደለም የመሰብሰቡ ማዕና። ከዚህ አንፃር አብታ የሚለውን ከአብሳዕ ቢያስቀድመው አብሳዕን ቢያስቀድመው አብታዕን ቢያስተአኽረው የተሻለ ነበር ይላሉ ሹራሖች። طيب እንግዲህ እነዚህ በአጠቃላይ الفاظ التوكيد المعلومه ለሁለት ይከፈላሉ ማለት ነው። ሐሲሉ ይሄ ነው። አንደኛው ነፍስና አይን ናቸው። በእነሱ የሚተአከደው ከነመስፈርቱ ከነዓላማው ምን እንደሆነ ተነጋገርንበት። ነፍስና አይን መጃዝን ለማንሳት ነው፣ የሐቂቃን ትርጉም ለማረጋገጥ ነው የሚመጡት። ይሄ አንደኛው ክፍል ነው አልፋዝ ማዕሉማ ከተባሉት። ሁለተኛው ክፍል ደግሞ አልፋዝ الإحاطة የሚባሉት ናቸው። እዚህ ያነሳቸው ኩል አንስቷል፣ አጅማ አንስቷል፣ አክታ አንስቷል፣ አብታ አንስቷል፣ አብሳ አንስቷል። ስንት ለፍዞች ናቸው? 5 ለፍዞችን አንስቷል። እነዚህ 5 ለፍዞች ደግሞ እና መሰሎቻቸው እነዚህ ብቻ ሊሆኑ አይችልም። ክላና ክልታን አንስተናል። እሱ መትን ላይ ባይኖርም አንስተናቸዋል እኛ። እነዛም ምንድነው ተውኪድ የሚደረግባቸው ዓላማ ሙአከዱ ላይ በግማሽ ሰውየው እንዳይረዳ ሁሉም ነው ለማለት ነው። በግማሽ እንዳያደርገው ሁሉም ነው ለማለት ኢሓጣ ሽሙል የሚባለውን ትርጉም ለማረጋገጥ ነው በእነዚህ ተውኪድ የሚደረገው ማለት ነው። طيب አክታ አብታ አብሳ ያልናቸው ትርጉም አላቸው በሚለው መዝሐብ ነው አሁን የተነጋገርነው። ትርጉም ጭራሽ የላቸውም የሚል መዝሐብ አለ بعض النحويين። ለምሳሌ ሐሰኑን በሰኑን በሰን የሚል ቃል ከላም العرب ላይ ትርጉም የለው። በሰን ትርጉም የለው። ሸይጣኑን ለይጣኑን ለይጣን ያለው አሁን ትርጉም የለው። ለብቻው ለይጣን ብለህ ብትፈልግ ትርጉም አታገኝበትም። በሰን የሚለው ለብቻው ብትፈልግ አታገኝበትም። ግን ለይጣን ሸይጣን ጋር ሲመጣ ሸይጣን ማለት ነው ትርጉሙ። ሸይጣን እንደማለት ነው ሁለቴ። ሐሰንና በሰንም እንደዚሁ በሰን የሚለው ሐሰን ጋር ሲመጣ ትርጉሙ ሐሰን ማለት ነው። አሁንም ይላሉ አክታና አብታ አብሳ ትርጉም የላቸውም፣ ለብቻቸው ትርጉም የላቸውም። ነገር ግን ትርጉም የሚኖራቸው አጅማዕ ጋር ሲመጡ ነው የሚል መዝሐብ አለ። وهذا المذهب ضعيف። ይሄ መዝሐብ ضعيف ነው بعض النحويين ቢሉበትም። ምክንያቱም ምንድነው ضعيف ያልንበት? حولا اكتع አቋራ تحملني الذلفا او حولا اكتع ትርጉም ስላለው አይደል ብቻውን ይተጠቀም። ትርጉም ባይኖረው እንዴት ሊጠቀመው ይችላል? እና ይሄ ትክክል አይደለም ነው። ምሳሌዎችን እንመልከታቸው። قال المصنف رحمه الله تقول ምሳሌ ስላለ ካለ ቃመ ዘይዱን ዘይድ ቆመ፣ ነፍሱሁ ራሱ ቆመ። አሁን ነፍሱሁ ያለው ዘይድን ነው ያጠ ቃመ ዘይዱን ዘይድ ቆመ፣ ነፍሱሁ ራሱ ቆመ። ለብሩትማ ዘይድ ቆመ ማለት ሁለት ትርጉም አለው። አንደኛ በሚሰራው ስራ ላይ ራሱ ተሰማራበት ነው። ራሱ ቆመ ማለት በሚሰራው ስራ ላይ ራሱ ቆመበት ለማለት ስራ ነገር ከሆነ ነፍሱሁ ሲል ራሱ ነው የቆመው። ሰራተኛ ወደዛ ስራ ላይ ካሰማራም ቃመ ዘይድ ማለት ይቻላል። ዘይድ ቆመ በስራው ላይ ማለት ይቻላል። ሰራተኛ ስላሰማራ አንድ የመጀመሪያው ትርጉም ነው። አሁን ነፍሱ ያለው ሲመጣ ያለው ራሱ ሌላ ሰራተኛ ምናምን ራሱ ቆሞበታል ማለት ነው። ይሄ ቃመ አለል ፊዕል ብለን ተተረጎመ። ቃመ ደግሞ ተቀምጦ ነበር ተነሳ ብለን ከተረጎመ ደግሞ ለምሳሌ ዘይድ ልጅ አለው እንበልና ዘይድ ልጅም አለው። ልጁ ያው አባቱን ይወክላል። ልጁ ሲቆም ቃመ ዘይድ ሊል ይችላል። ዘይድ ቆሟል ሊል ይችላል። የሱ ተወካይ ማለት ልጁ ሲባል ነፍሱሁ ሲመጣ ግን አያል ልጁ አለ ራሱ ነው ማለት ነው። ስለዚህ ነፍሱ ማለት ይሄንን ትርጉም ነው የሚያረጋግጠው ማለት ነው። አይኑ ማለት ይችላል እዚህ ቦታ ላይ አሁን በነፍስ መሰለ እንጂ አይንኛው ማለት ቃመ ዘይድ ነፍሱሁ አይኑ ለብቻ ወይ ቃመ ዘይድ አይኑ አንድ ማምጣት ይቻላል። ነፍሱሁ አይኑ አንድ ላይ ወይም ለብቻ ቃመ ዘይድ ነፍሱሁ ቃመ ዘይድ አይኑ ማለት ይቻላል። በአንድ ላይ ካመጣን ግን ነፍስ ናት የምትቀደመው። ተባባ በአንድ ላይ ከመጡ ነፍስን መጀመሪያ አድርገን አይን ሁለተኛ ላይ የምትመጣው። ምክንያቱም ነፍስ ዲላለቱሃ ዐለ ዛት አካልን መጠቆሟ ሐቂቃ ነፍስ ማለት ዛት የሚለው ትርጉም በደንብ ነው የምታሳየው። አይን የሚለው ግን የተወሰው ትርጉም ነው።
መጃዝ ይሉታል። አይን ማለት ትርጉሙ ዛት ሳይሆን አይን ማለት አስለ ትርጉሙ ማለት የመሰረታዊ ትርጉሙ ማለት ነው። አይን ማለት ምንድነው? ምንጭ ማለት ነው፣ ወይም አይን ማለት ነው፣ ወይም ወርቅ ማለት ነው። ለተለያዩ ትርጉሞች ነው የሚጠቀሙት። ዛት ለማለት ግን ብዙም አይጠቀሙትም። ስለዚህ አይን ለዛት መምጣቱ ቀላል ስለሆነ ለዛት በዋናነት የሚመጣውን እናስቀድምና በሁለተኛ ደረጃ ያለው ሁለተኛ ደረጃ ነው። ጀሚል አሁን ከኢዕራብም ተመልከቱት። ቃመ ዘይዱን ነፍሱሁ ዘይዱ ምንድነው? መርፉዕ ፋይል ስለሆነ በضማ ይቀራል። ነፍሱሁ ያለውንም እንደዛው ከመትን መልስላችሁ ታዩት ምንድነው ያለው? التوكيد تابع للمؤكد في رفعه ونصبه وخفضه وتعريفه ያችሁ አሁን ዘይዱን ያለው ነፍሱሁ ያለው በምን ተከተለ? በረፍዕ ተከተለ። ይሄ መርፉዕ ማዕሪፋ ነው ማለት طيب ሁለተኛ ምሳሌ ورأيت القوم كلهم رأيت القوم ሰዎችን አየኋቸው كلهم ሁላቸውንም አየኋቸው ማለት አሁን القوم مفعول به كلهم توكيد ነው አሁን ይሄ ተውኪዱ كلهم ያለው القوم ያለው በምን ተከተለ? በኢዕራብ ወነስቢ ያለው ተከተለ አይደል? طيب በታሪፍም ተከትሎታል። القوم አላለው كلهم ስትል ያው አልገብቶበታል ማለት ነው። ومررت بالقوم اجمعين ይሄም እንደዛው مررت بالقوم اجمعين القوم مجرور ነው በከስራ اجمعين የሚለው መጅሩር علامه الجر ባይሆን ያስነቆነ ነው ባሉ ኢንሻአላህ ዛሬ ትምህርታችን እዚህ ጋር የምንዋጭ ይሆንና በሚቀጥለው ትምህርታችን አሁን የተማርናቸውን ወደ ኢዕራብ ምንመለስ ነው የሚሆነው። ወላ ሊቃና ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى. وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثرا.